ህወሓት ከባድ ኪሳራ ደረሰበት። ወታደሮቹ በድሮን አለቁ። የኤርትራ ታንኮች ድንበርን ጥሰው መግባታቸው ተሰምቷል። 123 ታዋቂ የትግራይ አክቲቪስቶች የስር ማዝዣ ወጣባቸው። መቀሌ ላይ ደግሞ የህወሓት ከፍተኛ አመራሮችና ወታደራዊ መኮንኖች በጉዳዩ ላይ ለመምከር አስቸኳይ ስብሰባ መቀመጣቸውም ታውቋል። በፍቃዳችሁ ልቀቁ ወይም ማት ይወርድባችኋል። አፋር ክልል ለህወሓት ታጣቂዎች የመጨረሻ ማስጠንቀቂያ ሰጠ። ህወሓት ከሻዕቢያ ጋር የጀመረው ለጦርነት የሚደረግ ሽርጉድ ከወዲሁ ኪሳራዎችን እንዲያስተናግድ እያደረገው ይገኛል። ህወሓት ከባድ ኪሳራ እያስተናገደ እንደሆነና ወታደሮቹም በድሮን እንዳለቁበት እየተነገረ ሲሆን በህወሓት አካባቢ ያለው መንፈስ ጥሩ እንዳልሆነም ተገልጿል። ትግራይ ክልል እንዲሁም ህዝቡ ዳግም ጦርነት ሊከሰት ነው በሚል ድባቴ ውስጥ በሚገኝበት በአሁኑ ወቅትም የኤርትራ ታንኮች ድንበር ጥሰው መግባታቸው እየተነገረ ሲሆን ይህም ሌላ ጭንቀት የፈጠረ ጉዳይ ሆኗል። ውጥረቱ ከፍ እያለ የመጣው የትግራይ ፖለቲካ አዳዲስ ነገሮች ማሰማት የቀጠለ ሲሆን ከ123 በላይ የትግራይ አክቲቪስቶች የስር ማዘዣ እንደወጣባቸውና በጉዳዩ ዙሪያ የህወሓት ከፍተኛ አመራሮች ስብሰባ መቀመጣቸውም ሌላኛው አዲስ ጉዳይ ሆኖ ብቅ ብሏል። በአሁኑ የመረጃ ሰዓታችን እነዚህንና የአፋር ክልል ህወሓትን ያስጠነቀቀበት የመጨረሻ ማስጠንቀቂያ ላይ የተነሳውን አክለን ልናስደምጣችሁ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓት ወታደሮች በድሮን ተገደሉ። አንድ የህወሓት ከፍተኛ ባለስልጣን የወታደሮቹን መገደል ያረጋገጡ ሲሆን አሶሺየትድ ፕሬስ የድሮን ድብደባ አዲስ ዘገባን ይዞ ወጥቷል። ከዚህ በተጨማሪ ህወሓት መድፍና ታንኮችን ወደ ኤርትራ ማስገባቱ አምባሳደሩ ተናግረዋል። አምባሳደሩ በመቀለ ከፍተኛ ውጥረት መፈጠሩን የተናገሩ ሲሆን ከተማዋ በወታደሮች ተሞልታለች ብለዋል። በሻዕቢያ የሚዘወሩ የህወሓት ፍንካቾች ባለፈው ሳምንት የጦር መሳሪያዎችን በድሮን መውደማቸው ተከትሎ ወደ ኤርትራ በርካታ ታንኮችና መድፎች እንዲሁም ከባባድ መሳሪያዎችን እያስገባ ስለመሆኑ ታውቋል። ህወሓት ሙሉ መሳሪያውን አላስረከበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው በማለት ከሰዋል። ህወሓት በእንዲህ መልኩ መድፍና ታንኮን ወደ ኤርትራ ይላክና እያሸሸ ባለበት አጋጣሚ ወታደሮቹ ግን ከድሮን ጥቃት ማስጣል አቅቶታል የተባለው ባለቤቷን የተማመነች በግ ጭራዋን ውጭ ታሳድራለች እንደሚባለው የሻዕቢያን ጉትጎታና አይዞህ ባይነት ተማምኖ ድጋሚ ወደ ጦርነት ለመግባት እየተጣደፈ የሚገኘው ህወሓት በአፋር ክልል የጀመረው ትንኮሳ ግን ውጤቱ በተቃራኒ ሆኖበታል የሚሉ አስተያየት ሰጪዎች የኤርትራ ነገር ያህያ ባል ከጅብ አያስጥልም የሚለውን አባባል የሚያስታውስ ነው ሲሉም የገለጹ ሲሆን አሶሺየትድ ፕሬስ ባለፈው ሳምንት ስለተፈጸመው የድሮን ጥቃት ያወጣው መረጃ ለዚህ በአብነት የሚጠቀስ ነው ሲሉም ማስረጃ ይጠቅሳሉ። የፈረንሳዩ ዜና አገልግሎት የሆነው ኤፍፒ በሰሜን ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ በሚል ርዕስ አንድ ዘገባን ያስነበበ ሲሆን ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎችን ወሰን አልፈው ወረራ መፈጸማቸውን እንዳስታወሱ በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎች መቆጣጠራቸውና በሰላማዊ ሰዎች ላይ የሞርታል ጥቃት መፈጸማቸውን እንደገለጹ አውስቷል። አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ የተባለው ጥቃት መፈጸሙ ማረጋገጥ ኤፍፒ ዘግቧል። አንድ የህወሓት ከፍተኛ ባለስልጣን ማነጋገሩን የገለጸው ኤፍፒ እኚሁ ባለስልጣን የድሮን ጥቃቱ በትግራይ ክልል ውስጥ እንዳልተፈጸመ እንደተናገሩ ማስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎች ይዞታ ላይ እንደሆነ ገልጸው በዚህም ቢያንስ 16 ታጣቂዎች ተገለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። በህወሓት ስውት ስሌት ትግራይ ዳግም ተጨንቃለች እየተባለ ይገኛል። ህወሓት ባለፈው ሳምንት ከፈጸመው ትንኮሳ ጋር ተያይዞ ደግሞ ህዝቡ ጦርነት ሊጀምር ነው በሚል ፍርሃት ውስጥ ወድቋል። ይህን ተከትሎ በመቀለ ከባድ ውጥረት የተፈጠረ ሲሆን ከተማዋ በወታደሮች ተሞልታለች። ህዝቡም ከባንክ ገንዘብ ለማውጣት ጥድፊያ ውስጥ መግባቱ ዘገባዎች ጠቁመዋል። ይህ በእንዲህ እንዳለ የህወሓት ከፍተኛ አመራሮችና ወታደራዊ መኮንኖች ለአስቸኳይ ስብሰባ መቀመጣቸው ታወቀ። በአመራሮቹ መሃል የሰፋ ቅራኔና የሐሳብ ልዩነት እንደተፈጠረም ተሰምቷል። በስብሰባው የኃይል ግምገማ ያደረጉ ሲሆን በ123 የክልሉ አክቲቪስቶችና ፖለቲከኞች ላይም የእስር ትዕዛዝ አውጥተዋል። የእስር ትዕዛዝ ከወጣባቸው አክቲቪስቶች መሃል ዳንኤል ብርሃን እንደሚገኝበትም ታውቋል። በሌላ በኩል ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ ላይ ያነጣጠረ ክስ አሰምተዋል። ህወሓት ሰሞነኛ ወታደራዊ ትኩሳትን ተከትሎ ስብሰባ ተቀምጧል። ስብሰባው በዋናነት በኃይል ግንባታና ባህል ግምገማ ላይ ተኮረን የተባለ ሲሆን የትግራይ ህዝብ ድጋፍ እንዴት ማግኘት አለብን በሚለው ዙሪያ ሰፊ ክርክር እንደተደረገ ከስብሰባው የወጣ መረጃ አመላክቷል። በተለይም የሞንጆሪኖና ባለም ገብረዋህድ ቡድን መካከል ሰፊ ክርክር ተደርጓል የተባለ ሲሆን ሆኖም ክርክሩ በመጨረሻም በሞንጆሪኖ ቡድን አሸናፊነት መጠናቀቁ ተገልጿል። በዚህ ስብሰባ ህወሓት እንቅፋት ይሆንብኛል ያላቸውን አክቲቪስቶችና ፖለቲከኞች ላይ የስር ማዘዣ እንዲወጣባቸው ወስኗል። የስር ትዕዛዝ ከወጣባቸው አክቲቪስቶች መካከልም ታዋቂው የክልሉ አክቲቪስት ዳንኤል ብርሃኒ እንደሚገኝበትም ተዘግቧል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ ላይ ያነጣጠረ
ያነጣጠረ ክስ አሰምተዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የኢትዮጵያ ፌዴራል መንግስት በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ እያገደ መሆኑን ከሷል። ሊቀመንበሩ አክለው ህወሓትም ሆነ ዓለም አቀፍ አደራዳሪዎች እንዲህ አይነት የጋራ ውይይት እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውን ገልጸዋል። ዶክተር ደብረጽዮን ይህንን ያሉት ለድርጅታዊ ይፋዊ ሚዲያ በሰጡት ቃለ መጠይቅ ላይ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፕሪቶሪያ ስምምነት በህወሓት ህጋዊ ሁኔታ ዙሪያ ለሰጡት አስተያየት ምላሽም ሰጥቷል። አደራዳሪዎች ሆኑ እኛ ተገኝተን በስምምነት አፈጻጸም ላይ መወያየት እንፈልጋለን ያሉት ደብረጽዮን ህወሓት ጥያቄውን በተደጋጋሚ ማቅረቡንና አደራዳሪዎችም ለውይይት መገፋታቸውን አስረድተዋል። ነገር ግን በአደራዳሪዎች ፊት በሚደረግ ውይይት ላይ ለመሳተፍ እምቢ ያለው የፌዴራል መንግስት ነው ሲሉ የተለመደ ክሳቸውን አሰምተዋል። ሊቀመንበሩ በዚህ ቃለ መጠይቅ ላይ አደራዳሪ አካላት ተችተዋል። ስምምነቱ እንዲተገበር ከመውቶትና ምክር ከመስጠት ባለፈ በፌዴራል መንግስት ላይ በቂ ጫና እያደረጉ አይደለም ሲሉ ቅሬታቸውን አቅርበዋል። በተለይም የቀድሞው የአሜሪካ የአፍሪካ ቀንድ ሉክ ማይክ ሐመር ስምምነቱ እንዲተገበር ከፍተኛ ግፊት ያደርጉ እንደነበር አስታውሰው ከሳቸው መውጣት በኋላ ግልጽ ክፍተት ታይቷል ብለዋል። በቀጣይ መረጃ የአፋር ክልላዊ መንግስት ጥቅምት 26 ቀን 2018 ዓ.ም ምሽት ባወጣው መግለጫ የህወሓት ቡድን ወደ አፋር ክልል ወሰን ዘልቆ በመግባት 6 መንደሮችን በኃይል መቆጣጠሩን አስታውቆ ነበር። ንጹሃንን በሞርታርና በዙ 23 መደብደቡን በመግለጽም በአፋር ክልል በዞን 2 በመጋሎ ወረዳ ቶንሳ ቀበሌ ዋና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ ለንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል ነበር የክልሉ መንግስት የገለጸው። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኑም የህወሓት ታጣቂ ቡድን አሻፈረኝ በማለት የጀመረው ግጭት እንደቀጠለበትም ተገልጾ ነበር። የአፋር ክልላዊ መንግስት በወቅቱ አውጥቶት በነበረው መግለጫ የህወሓት ቡድን ከዚህ ጠባጫሪ ድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልል መንግስት የክልሉ ነዋሪዎች ደህንነትና የአስተዳደር ወሰን እንደሚያስከብር በተጨማሪም ክልሉን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣም አስታውቆ ነበር። የህወሓት ታጣቂዎች ወደ አፋር ክልል የአስተዳደር ወሰን ዘልቀው በመግባት ተቆጣጥሯቸዋል ስለተባሉት አካባቢዎችና አካባቢው ስላለው አጠቃላይ ሁኔታ በዛሬው ዕለት ከሪፖርቱ ጋር አጠር ያለ ቆይታ ያደረጉት የአፋር ክልል መንግስት የኮሙኒኬሽን ቢሮ ኃላፊ አቶ መሐመድ አሊ የህወሓት ታጣቂ ቡድን እስካሁን ድረስ በአፋር መሬት ላይ እንደሚገኝና በኃይል የያዛቸው አካባቢዎች እንዳለቀቀ ተናግረዋል። በዛሬው ዕለትም በክልሉ የተወሰኑ አካባቢዎች የህወሓት ታጣቂ ኃይል የፈጸመው ጠባጫሪ ድርጊት የሚቃወም ሰላማዊ ሰልፍ መካሄዱን ጠቁመው ሰልፉ ህወሓትን ብቻ ሳይሆን ከህወሓት ጀርባ ያሉ የኢትዮጵያ ታሪካዊ ጠላቶች ከድርጊታቸው እንዲታቀቡ መልእክት የተላለፈበት መሆኑን አቶ መሐመድ ተናግረዋል። እኛ መንግስት ስለሆንን ከነሱ ጋር አንድ ሁለት መባባል አንፈልግም፣ ውሻ በጮኸ ቁጥርም ድንጋይ አንወረውርም ሲሉ እስካሁን ባለው ሁኔታ የተኩስ ልውውጥ አለመኖሩን ገልጸው ሁኔታውን እኛም እዛ ሆነን እየተከታተልን ነው ብለዋል። ድርጊቱ የአፋር ክልላዊ መንግስትና የፌዴራል መንግስት በግድ ወደ ጦርነት ለማስገባት ያለመ ነው ሲሉ ማውግዘዋል። አክለውም ህወሓት በኃይል የያዘውን የአፋር መሬት ለቆ እንዲወጣ ሲሉ ጥሪ አቅርበዋል። ከትግራይ ሰራዊት ተከፍሎ በመውጣት መቀመጫቸውን በአፋር ክልል አድርገው ወደ ትግራይ ጥቃት ይሰነዝራል አሉ በማለት ህወሓት ስለሚከሳቸው የትግራይ የሰላም ኃይል ወይም ቲፒኤፍ የተጠየቁት አቶ መሐመድ ሲጀመር አፋር ውስጥ ታጣቂ የለም፣ የአሁኑ ጥቃትም በአፋር ክልል ላይ እንጂ ስለሌሎች ታጣቂዎች አይደለም ሲሉ ምላሽ ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸው አላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።